Shabbat shalom, እንደምን አላችሁ ለቤተ እስራኤል ሃይማኖት ተከታታዮች በሙሉ የተመሰገነ ይሁን። ይቺ ቅዳሜ ያው እንግዲህ የሚመጣው ሳምንት ፋሲካ ይገባል። ቅዳሜ ማታ ያው ዛሬ ይቺ ቅዳሜ ያው የቦካ ምን በላባት መጨረሻዋ ጊዜ የለም። ማጠቡ ማዘጋጀቱ አለ። በእግዚአብሔር እርዳታ ለዓመት ያደርሰነ የፋሲካ ስነ ስርዓት ትምህርት ሃይማኖት እንማር እፈልጋለሁ። በእግዚአብሔር እርዳታ አምላካችን ቢያድለነ ብዙ ስነ ስርዓቶች አሉ። የፋሲካ ትምህርትና መንገዱ ንጽህናው የቤት ንጽህናና የቤት ጽዳት የሚለውን እንዴት አድርገን የቦካ የሚለውን ወይም እርሾ የሚለውን ከቤታችን እንከለክለው። እንግዲህ ሁላችንን እናውቃለን ባለነ በመናውቀው ያንዳንዳችን ግና ከዚህም ቀደም ብዬ ወደ እናት አባቶቻችን በኢትዮጵያ ይሁዳዎች የነበሩትኝ እንዴት ብሎ ነው ስነ ስርዓቱ የሚሆን ነበር። በኢትዮጵያ ያው ፋሲካ ሲደርስ እኔ የማውቀው ከወላጆቼ እንዲሁም ጠይቄም ትዝ የሚለኝም ፋሲካ ሲደርስ ያው ቤቱ በሙሉ በመጥረጊያ ይፈለሳል፣ ይጠረጋል። መንገዱ ሁላ አካባቢው በሙሉ ሰፈሩ የቀረ ምናምን እንዳይቀር በደንበኛ ይጠራረጋልኝ። ከዛን ያው ከወር ጀምረው ወይም ሳምንት ሲቀር ስንዴ ይፈተጋል ካተር ጋር ያደባለቁ ያነ ለጨረር ተቂጣ በውሃ ተነክሮ ያነ ስንዴ ያተነከረ በኋላ ተፈትጎ ይዘረጋል፣ ከፀሐይ ጋር ይደርቃል። እንግዲህ ይሄን ለኋላ እናስቀምጠው። በሁለተኛው ደግሞ የቃዎችን ብረት ድስት የለም። ያው እንደምታውቁት በሻሃላ ነው ስንበላ ነበር። ሲጋገርበትን የነበረውን ምጎጎ ወይም ይሰበራል ወይም ለሌላ ሰዎች ለአማራ ይሸጣል። ወይም ግን እቃው በሙሉ ከመጠጫ ዋንጫ አንስቶ እስተ ብረት ድስት ይሉታል። ድስት መጎጎ ሻሃላ የሚበሰልበትን አዲስ እቃዎች ይዘጋጃሉ ለፋሲካዎች። ይህን ነው ማስተዋወስ። ያው በኢትዮጵያ ሳለና እንደምናውቀው ብዙ የሚያስቸግር አልነበረም። ማለት እንደዚህ እንዳለንበት ዘመናት ቤት ክፍል የለም። ብዙ ማጀቱ ትልቅ አይደለም። ያው ባንድ ጥራር ነው የሚበላ፣ ባንድ ድስት ነው የሚሰራ። ሌላ ችግር የሚያመጣ የለም። ግን ዛሬ ባለንበት ዘመናችን በዚህ በእስራኤል ሀገር ቤታችን እያንዳንዳችን ቤታችን እናውቀዋለን። የተለያዩ እቃዎች አሉ፣ የተለያዩ ንክክቶች አሉ። ሻሃነው ብዙ ነው፣ ያው ምን ብረት ድስቱ ብዙ ነው። እንዲሁም ደግሞ ክፍል አለ፣ ሳሎን አለ፣ ጠረጴዛ አለ፣ ምን በላበት አለ። ሁሉ የሞላ ነው እና ስለዚህ በአላኻው መንገድ በፋሲካው በጣም ብዛት አለ። የቤት ጽዳት የሚባል ኸዛል ከቡላኑ መጀመሪያ አባቶቻችን አዛውንቶች ምን ይላሉ? 30 ቀን ሲቀር ፋሲካ ከመግባቱ በፊት የፋሲካን አላኾት መማር ያስፈልጋል ይሉናል። አዎ ማለት እንግዲህ ሆምጫጫ ወይም የቦካ ማለት ምንድነው ስንል አብዛኛውን እኛ ባለንበት በዛሬው ትውልዳችን በዛሬው ዘመናችን ብዙ ሚፋሎች አሉ፣ ብዙ ሱቅ አለ፣ ከቤት ብዙ እህል አለ፣ የብዙ አይነቶች ፓፕሪካ የሚሰሩ አሉ በፓፕሪካ። እሺ እና የትኛው እንደሆነ የቦካ የትኛው እንደሆነ ያልቦካ ብዙ ችግር ሊያመጣና ሊያስቸግር ይችላል። እግዚአብሔር በሚያዘነው ትእዛዞት በወሪቱ አይነት ለምሳሌ አባቶቻችን በጣም ጥንቃቄ ያስፈልጋል ይላሉ። የቦካ ላይ እንዳንደርስ ለምን ስንል ሁለት አይነቶች
ሁለት አይነቶችና ወይም ሶስት አይነቶች በኦሪት አራት አይነቶች አሉ። አራት ህግ አሉ። እግዚአብሔር ትእዛዛቱን ህዛ ላይ ቅጣት የሚሰጥ እነዛ ማናቸው? በአስተራይ የበላ በፋሲካ የቦካ የበላ እንዲሁም ደግሞ ሌላዎች ደግሞ የተለያዩ አሉ። አሁን አልነግራቸውም። ግና ከዚህ የምናገረው ብኖር ለምሳሌ በአስተራይ የበላ ከዛ ምን ይላለኝ? ያቺ መንፈስ በአስተራይ የበላ ያቺ ነፍሱ ከቤተ እስራኤል ונקרתה נפש ההיא מישראל ይላለኝ። ማለት በአስተራይ የበላ ነፍሱ ከቤተ እስራኤል ትለያለች። እንዲሁም ደግሞ ከፋሲካ ደግሞ የቦካ ከዛ ከፋሲካ ላይ ግና ህጉ በጣም የጠነከረ ነው። ከፋሲካ ላይ ህጉ በጣም የጠነከረ ነው። በምን የጠነከረ ስንል ለምሳሌ በአስተራይ አንድ ጊዜ ብቻ ከህዝባ ተለየች ይላለኝ። እንዲሁም ደግሞ ሌላ ህግ የለም። ከፋሲካ ላይ ግና ኦሪቱ ላይ ስናየው ከዛ ላይ እግዚአብሔር ምን ብሎ ይጽፍልናል? የቦካ ነገር በቤታችሁ እንዳታዩ እንዳይገኝም፣ አንደኛ በማየት ሁለተኛ ደግሞ እንዳይገኝ ይላል። ስለዚህ በፋሲካ ከተገኘ የቦካ ወይም በአይናችን ካየነ ያቺ ነፍስ ከእስራኤል ህዝብ ትለያለች ማለት ነው። ብዙ አይነቶች አሉ። የሰው ነፍስ ከእስራኤል ህዝብ የምትለይ ማለት እንግዲህ በህይወታችን አይደለም፣ በሰማይ ሀገር በህግ አይነቱ በቅጣቱ እግዚአብሔር የሚያዝ። ስለዚህ ብዙ አሉ። ለምሳሌ ስብ የበላ ስብ ኸለብ ይሉታለኝ፣ ስብ የበላ እሷም ደም የበላ ብዙ አይነቶች ህጋዎች አሉ። ከዛ ላይ ያቺ ነፍስ ትቆረጥ ወይም ከእስራኤል ህዝብ ትለይ የሚለው። ስለዚህ አሁን የተመሰገነ ይሁን እኛ ሙላችን እየተማርነ ሙላችን ያወቅነ ባሩክ ሀሸም ህግ ወሪትን እየተናገርነ ሙላችንም እየተማርነ ያወቅነ ነው። ቤቱን እናጥባለን። ሁሉን መቼም የማንገባበት የለም። ሴቶቹማ እኛ ሴቶቹ በእውነት የሚያስፈልገውን ትተን ከማያስፈልገው ነው። አሮን ብጋዲም አለ፣ መስኮት አለ፣ ቪሎን የሚሉት አለ፣ የማንገባበት የለም። ማጀት አለ፣ መካሬራ አለ፣ የሌለ ጉድ የለም። ከላይም ደማ ነው ላወተን አወራው ሁላ ካሸር ነው ኸመጽ አይደለም። ግና ገብተን ሙላውን እንጠርገዋለን፣ እናጥበዋለን፣ እናጠዳለን። የማይቀር የለም በእውነት። ከዛ ይሁላ ምንድነው የፋሲካ ጥዳት እንላለን። ግና ጥንቃቄ የሚያስፈልገን አንደኛ አሁን እግዚአብሔር ባይናችሁም እንዳታዩ ባይናችሁም እንዳይታይ በሰፈራችሁም እንዳይገኝ ስላለና የቦካ ነገር ያው ጥንቃቄ ያስፈልጋል። ለምሳሌ የቦካ ስንል ምንድነው? ከነዚህ 5 እህሎች አሉ። 5 እህሎች ዘሮች እህሎች አሉ። እነሱንም ሙላችን እናውቃቸዋለን። እግዚአብሔር የቦካ እንዳይታይም እንዳታገኙ በፊታችሁ እንዳታዩም እንዳይገኝም እንዳትበሉ ሲለነ እነማን ናቸው ብለን እህሎችን መጀመሪያ እንወቃቸው። ስነ ስርዓቱን ካወቅነ ከምን ነው መጠንቀቅ የሚያስፈልገነ ብለን ከዛ ከተጠነቀቅነ ሌላው ሁላ ችግር አይደለም። አብዛኛችን ሙላችን ወተቱም አጓቱም እርጎውም ቅጠላ ቅጠሉም የመጠጥ የፍራፍሬ የተፈጠሩ መጠጦችም ወይም የተጨመቀቀ ወይም ከቅመሞች የተነስ የሆነ ሀነሱ ይሁን ሁላ
ኻሜት ይመስለናል ለምሳሌ እሽል ወይም ሸመነት ወይም እንትን ሆምጫጫ ስለሆነ የቦካ ይመስለናል አይደለም ወሪቱ ያዘዘነ ይሄን አይደለም ወሪቱ ያዘዘነ እንደዚህ ነው እግዚአብሔር ያዘዘነ ከወሪቱ ከአምስት በቃያ ህሎች ሀነሱ መከልከል ያስፈልጋል ይላል እነዛ ማናቸው ከስንዴ ከገብስ ካጃ ከጠመጅ እና ከተፈተገ ስንዴ ውሃ እነዚህ በውሃ እንዳይመጡ ይላል በውሃ እንዳይዘፈዘፉ በውሃ ገኙት እንዳያገኙ ደቀት ከሆኑ እስተ ስንትን የተወሰኑ ደቂቃዎች በውሃ ተዘፍዝፈው ወይም ቦክተው እንዳይገኙ ነው ይሄ ነው ስነ ስርዓቱ አዛውጭ ያለው ችግር የለም ለምሳሌ የባህል አለ ባህል ማለት ያንዳንዱ ይሁዳዊ ባነበረበት በተበተነበት በተበሄድነበት በተሰደድነበት አገር ከዛ ያንዳንዱ ባህል ይዞ ይመጣል ለምሳሌ በአሽከናዚዎች ከገባነ ከነሱ በጣም ጥንካሬ ያላቸው በዚህ አይነት ማለት ምንም የሚበሉት የለም በፋሲካ ሐለቂጣ ካለ ድንች ካለ እንቁላል እና ካለ ቂጣ በኢትዮጵያ ውስጥ እንመጣ ደግሞ በጣም እናጠነክራለን ግን አንዳንዶቹን ለየት ብለን ያላወቅነ ስንሆን ልንሳሳት እንችላለን ግና ከብዙውን ሳላበዛ ባጭሩ ለመናገር እፈልጋለሁ ሲጀምር ምንድነው ያልኩኝ በኢትዮጵያ ስንኖር ስንዴው ይፈተጋል ስንዴው መፈተግ የለበትም ግና ይሄ አለማወቅ ሊሆን ይችላል ዛሬም በቤታችን ቂጣ አድርገን የሚበሉ እንዳለን ምን በላ እንዳለነ ቂጣ ዱቄቱ ካሸር ነው ለማለት ራሳችን በደረቁ አስፈጭተን ካልሆነ እዚህ በሱቁ የሚገዛው ዱቄቱላ ችግር ሊያመጣ ይችላል አንደኛ ስንዴውን ፈትገውት ይሆናል ስንዴውን ፈጭተውት ይሆናል ፈትገው በውሃ ዘፍዝፈው አጥበው አድርቀው በመኾና ተፈጭቶ ይሆናል ከዛ ብዙ ውሃ ሊገኘው ይችላል ስለዚህን ጥንቃቄ ያስፈልጋል ማጻውን ከምን ነው የሚያዘጋጁት ስንል ማጻውን ቂጣ የሚያዘጋጁት በህሎችና በዚህ ሙያ ጥበብ ያላቸው ስራ የሚያውቁ የፓፕሪካ ወይም ይፋል የሚሉት ከዛ በደንበኛ መጀመሪያ ከሚታጨደው ስንዴ ውሃ ሳይነካ ያንን ለፋሲካ ተብሎ የሚጋገር ቂጣ ነው ብዙ ውሃ ያገኘው ማለት ነው እንዳይቦካ ስለዚህን በፋሲካ የቦካ ነገር የሚገኝበት ወይም ያየ ወይም የሚገኝበት እሱ ቅጣቱ በወሪቱ አይነት በጣም ከባድ ነው ማን ከቤተ እስራኤል የሚለይና ወይም ነብሱ ከቤተ እስራኤል ለመለየት ምትሆን የሚፈልጋል ስለዚህን አላኻውን ስንማር ስናውቀው ቀስ ያለ የተጠነቀቀ ጥንቃቄ ለኛ ለኃጢአት መወገድ እናውቃለን ማለት ነው ስለዚህን በሶስት አይነቶች መንገዶች ፋሲካ እናዘጋጃለን እነዛ ማናቸው ስንል አንደኛ ብድካት ኻሜት ሁለተኛ ቢኡር ኻሜት ሶስተኛ ደግሞ ምኺራት ኻሜት ማለት ምንድነው ያው ራባኒም ነው የሚያደርጉት ለምሳሌ ዛሬ ከተረፈ ከሞላ ብዙ ስላለነ ያንን ሁላ ወተን ከቆሻሻ ልንጥለው አንችልም ግፍ ነው እህል ግፍ እንዳይሆን ምን አደረጉ ከተወሰነ ቦታ የአለን ለምሳሌ ስፓጌቲ ወይም ደቀት ወይም መቼም የተራረፈ እንዳለ ያንን በሙሉ ደረቃዎች ብስክቪት ከህል የተፈጠሩ ጋዎች ምናምኖች እንዳሉ የገዛናቸው ያንን በሙሉ ካለ ውስኪ ለምሳሌ
ያንን በሙሉ ኻሜትስ የሚለውን ከሆነ መክሳን ከሆነ ቦታ አኑረን ያንን ካኖርነው በኋላ መኺራት ኻሜትስ እናደርጋለን ማለት ያነ ያለውን በእጄ ያኖርኩትን ሁላ ሸጥኩት ማለት ነው እንዴት አድርገን ነው የምንሸጠው ስንል ከሰፈራችን ካለው ራብ ሄደን እንደ ያለ ቦታ እንደዚህ ያለ እቃዎች አሉኝና እነሱን ሸፍኛቸዋለሁ ደብቄያቸዋለሁ አልከፍተውም አላየውም የኔም አይደለም ዘው ከሸጥነው በኋላ ዋናው ነገር መሸጥ ማለት ምንድነው ያነ የገዛው ሰው መጥቶ በፋሲካ የኔ ነው ብሎ ቢወስደው ትንሽ አልቆረቆርበትም ማለት እንግዲህ በራሳችንና በልባችን ያንን ከራሳችን ውጤት ነው ብለን እንላለን የሚጣል በሆነ እንጥለው ነበር ግን አግፍ እንዳይሆን አንጥለው ኋላ ፋሲካ ከወጣ በኋላ ያነ የገዛው ሰውዬ ለዛ ለውል አረገው ራብ መጥቶ ያንን ሲመልስለተኝ እንደገና ገዛ ነው ማለት ነው ለኛ ሊሆን ይችላል ስለዚህ የሚሆነውን እቃዎች ሁላ መኺራት ኻሜትስ ካላረግነ አልሸጥ ነው ማለት ነው ልክ ከልባችንና ከሐሳባችን የኔ አይደለም ብለን እንዳልጣለውና እንዳ ሐሳባችን እንዳላወጣ ነው የሚቆጠረው ይህ አንድ ብድካት ኻሜትስ ማለት አብዛኛውን ቤቱን ከፈተሽነ በኋላ ካጠብነ በኋላ ዛሬ ብድካት ኻሜትስ የሚወጣልን በእግዚአብሔር እርዳታ ዘንድሮ ፋሲካ ሐሙስ ማታ ነው ሐሙስ ማታ ሻማ አብርተው ልጆች ወይም ባል ምናልባት ወድቆ እንደሆነ በኻሜትስ የወካ ነገር በሚገኙበት የሆነ የተረሳ ነገር እንዳለ ይመረምሩታል ሶስተኛው ደግሞ አርብ በእግዚአብሔር እርዳታ ከስታስር ድረስ 10 ተኩል እንደዛ የተረፈውን ዳቦ የተረፈውን እህል ብዙ ዳቦ እንዳለ ወይም ትንሽ ያለውን ወስደን እናቃጥላለን ኃጢያታችን ሁሉን ነገር እንደወገድ ነው ይቆጠራል ከዛም ቦራክ ያለ የሚቦረክ አለ ዘንብለን እኛ ግና ኢትዮጵያዎች አብዛኛውን አንድ ሀገራችን ነው ምንና ማታውቁት ነው እኛ 12 ሰዓት ነው ምንበላ እኛ 10 ሰዓት ነው ምንበላ እኛ እንደዚህ ብንል ይሄ ጥፋት ሊያመጣ ይችላል ስተት ሊያመጣ ይችላል የተመሰገነ ይሁን እኛ ሁላችን ዛሬ በቤታችን በሰፈራችን በህዝባችን እያወቅነ ትምህርት እያወቅነ እየተማርነ ይሄን ሁላ ምናደርገው ይሄን ሁላ ምንናገረው ከስተት እንድንወጣና ከኃጢያት እንድንወገድ ነው አው ያን ነው ሁለተኛ ደግሞ እናቶች ሴቶች አው መቼም ቤቱ ሁላ የኛ ነው ከሽሩት የቤት ጽዳት የቤት ንጽህና የልጅ አስተዳደግ የባል አከባበር ሁሉ የሚለውን ከሴት ነው የሚጀምር አይደል እና ስለዚህ አው የምናዘጋጀው ለፋሲካ በእኛ በኢትዮጵያ ደንባችን ባህላችን ነው የምናገረው ጭልቃም ይባላል የተልባም ይባላል ኑግም ይባላል ባቄላም ይባላል አተር አለ ሽምብራ አለ እነዚህ ሁላ ማንኛውም ሰው ሊበላቸው ይችላል ከእንደነዚህ አሉ እግዚአብሔር ቦካ አልቦካ አትብሉ አላለንም ልንበላ እንችላለን የምንወገደው ከምንድነው ከቆሎ ከስንዴ ቆሎ ካጃ ቆሎ ከማንኛዎችም ጥሬ ቆሎ ከነዚህ ከምጠቀሳቸው ከስንዴና ከገብስ ዘሮችና ከአጃ ወይም ከፍትግ ወይም ከጠመጅ ከነሱ በህል እንድንከለከልና እንዳናያቸው ከነዚህ ነው እግዚአብሔር የወካ ብሎ በወሪቱ የሚነግረን ስለዚህ ባቄላ ሊበላ ይችላል አተር ሊበላ ይችላል ሁሉ ነገር የዚህ ያተራተሮች ነገሮችና የጥሬዎች ነገሮች ስለዚህ ፋሲካ ሳይገባ ሁሉ ነገር መልቀም አለን ለምሳሌ ሽምብራ ቆሎ የምታረጉ እንዳላችሁ ሽምብራውን ባላቱ ሳይገባ መልቀም አለብን ለምን ነው የምንለቅመው ስንል ከእንደነዚህ አሉ ከሱፍ ከኑግ ከተልባ ከካቪሽ ከእንዲሁም ደግሞ ከባቄላ ከነሱ ሁል ጊዜ ከሩዝ ሁል ጊዜ ስንዴ አይለይም ማንኛዎችም ለምን ሁል ጊዜ የነሱ አዝመራው በሙሉ
በቁማዳ ሆኖ ከአንድ ላይ ቦታ ስለሚገናኝና ስለሚል ስንዴዎች ወይም ገብስ ወይም ስንዴ ጥር ብሎ ይገባል ሁሉ ጊዜ አለ ልብ በሉ እና ስለዚህ ይሄን ከፋሲካ ሳይገባ ምን ተጠቀም እንደሆነ ለጭልቃ ለኑግ ለተልባ ለሚቀባ ያንን በሙሉ ለቅመን ስንዴውን ካገኘነ ስንዴውን በሙሉ እንድናወጣው ለምን ባላቱ ከገባ በኋላ ፋሲካ ከገባ በኋላ አይጣል እንጂ ባቄላ ወይም አተር ወይም ሱፍ ወይም ማንኛዎችም ለነደቁስ ስንል ወይም ልናደርግ ስንል ከዛ ስንዴ ከተገኘ ችግር ነው እና ስለዚህ ባላቱ ሳይገባ እነዚህን እቃዎች በሙሉ በደንበኛ አበጥረን ለቅመን ለፋሲካ ብለን ማዘጋጀት ያስፈልጋል እሺ እንዲሁም ሌላዎች ነገሮች የሚለው ደግሞ በእግዚአብሔር እርዳታ ቅዳሜ ነው የሚወጣው ቅዳሜ ማታ ነው ሌላ ሰደር የሚወጣ ብዙ እናቶች አው ፊት ለፊት ብዙ ተምረናል አላኻውን በደንበኛ ማወቅ ያስፈልገናል ቅዳሜ ማታ እናበስላለን አው ልናበስል እንችላለን በሳት ለኩሰን የ48 ሰዓት ሻማ አብርተን ከዛ ለኩሰን ልናበስል እንችላለን ችግር የለም መቼ ነው ዋናው ነገር ስነስርዓት ሰንበት እንዳትሻር ቅዳሜ ማታ ስለሚሆን ለልሰዳ ሰንበት እንዳትሻር ከቀኑ ላይ ሲሆን እስቲ እንግዲህ ለፋሲካ ተዘጋጁ ወይም ለፋሲካ አሙቁ ለባላቱ እናውጣ እናሙቅ ቦታውን አዘጋጁ ቤቱን አዘጋጁ ቆሻሻ ጣሉ ይሄን አድርጉ እንዳይባል ስለዚህ አረብ ጀምረን ሙላውን ነገር ካሸር አድርገን አብስለን እቃዎችን አውጥተን የፋሲካን እቃዎችን ሙላውን ሸሽገን የምናበስለው ምግቡላ በፋሲካ እቃ መሆን አለበት ለምን ቅዳሜ ማታ ልክ ሰንበት ስትወጣ ፋሲካ ይገባል ስለዚህ ንጽህናው ሁሉን ነገር የማታውቁ ካላችሁ እንዴት ነው ምን ወይ ማሳብ እንዳለ ወይ ሙሉውል ሰፈክ ሸላ ጥያቄ እንደዛ ካለ አስቀድማችሁ በሰፈራችሁ ያለውን ራብ ወይም ያዋቂ ወይም ቄስ እንዴት አድርገን ነው ምናደርግ ብላችሁ ያንዳንዱ ሰው የነፍስ አባት አብጅቶ ያኔ ነፍስ አባት መንገዱን ስነ ስርዓቱን አላኻውን ማስተማር አለ በእግዚአብሔር እርዳታ ያው ሙላችን ምንፈልገው እግዚአብሔርን ሕግ ለመጠበቅ ሃይማኖት መጠበቅ ወሪት ለመማር ነው ለምሳሌ በፋሲካ አንዱ ቢሳሳት አይጣል እንጂ ሙላችን በእስራኤል ተሳሳተነ ማለት ነው ስለዚህ ፋሲካ ጥንቃቄ በጣም አለው ባይንህ እንዳታየው በሰፈርህም እንዳይገኝ ብሎናል እግዚአብሔር በሆመጨጩና በቦኩ ሆመጨጭ ማለት አይደለም ማማረኛ ማስተካከል ያስፈልጋል የቦኩ የሚቦኩ ነገሮች እና ደግሞ ወይም እርሾ ያለበት ማለት ነው ይሄው ነው ለምሳሌ ጤፍ አለ ጤፍ ጥሩኛ አርጋችሁ አስለቅማችሁ አስፈጭታችሁ ያንን ጨረርተ ቂጣ ለሽማግሌዎች ሊበላ ይችላል ጤፍ ከነዚህ ዱቄቶች አይገኝም ልክ እንደ ሩዝ ማለት ነው እንደ ሩዝ ደቀት እንደ ድንሽ ደቀት ማለት ነው እሱን ጨረርተ ቂጣ ወይም ገንፎ አድርግ ለሽማግሌዎች ጥርስ ስለሌላቸው ሊበላ ይችላል ግና የሚያፈጭላችሁ ሰውዬ ያነ ወፍጮው በደንብ ተጠርጎ ያው ይሄን ነጋችሁ አልችልም ታውቁታላችሁ ወፍጮው ተወቅሮ እንደሚሆነው ወፍጮው በደንበኛ ተጠርጎ ለፋሲካ ተብሎ ያነ በደንበኛ ተጠርጎ ከስንዴ ደቀት ከሌላ ከማንንም እንዳይደርስ ጤፉ ተለቅሞ ተበጥሮ ያቺ ጤፍ በትኩሷ ለፋሲካ ተብላ ከተፈጨሽ ከዛ ጨረርተ ቂጣ ገንፎ ሙቅ ያግነ ለሽማግሌዎች ልንሰጣቸው እንችላለን ግና ከስንዴ ደቀት ከገብስ ደቀት ከተቀስናቸው ደቀቶች ግና ለፋሲካ ብለን በደረቁ ካላስፈጨነ ያንን ለቂጣ አድርገን ወይም ከሱፐሩ የገዛነውን ከቤት ጋግረን ልንበላ አንችልም በእግዚአብሔር እርዳታ በተመቅደሱ ይሰራልን
አምላክ የእስራኤል አምላክ የቀድሞውን የአባቶቻችን የቤተ መቅደስን ዘመናት ያምጣልን ለሙላችን የነጻነት ባላት የአዲስ ዓመት የጥሩ ባህል የጥሩ ባላት የምንደሰትበት አሁንም አበባዎች የሚፈነዱበት የምናየው ልጆቻችን የሚያድጉበት ሰላምና ፍቅር ሰላም የሚሆንበት እንዲሁም ደግሞ ኢየሩሳሌም በሚመጣው ዓመት ተበጅታ ከዛ ቁርባን የምንበላበት ዘመናት ያምጣልን ሰላም እያልኳችሁ ለሙላችን ሰንበት ሰላም